ሰላም ዛሬ በጣም አስገራሚ የሆነው ወደ ጥንቱ የግዕዝ ቋንቋ ዓለም አብረን እንገባለን። እውነት ለመናገር በጣም ምስጢራዊ ቋንቋ ነው። እስቲ መጀመሪያ ራሳችንን አንድ ጥያቄ እንጠይቅ። የሞተ ቋንቋ ስንል ምን ማለታችን ነው? ምንል ማለት ቋንቋው በሌላ መልክ አሁንም ሕያው ቢሆንስ? እስቲ እንይ። አዎ፣ ይሄ የምናየው ግዕዝ ነው። ዝም ብሎ የቆየ ጽሑፍ ብቻ አይደለም። የአንድ ወቅት የአፍሪካ ልዕለ ኃያል የነበረ ሥልጣኔ ድምፅ ነው። እሺ፣ ታዲያ የዚህ ድምፅ መነሻው ምንድን ነው? ከየትስ ተገኘ? የመጀመሪያው ክፍላችን ላይ የቋንቋውን ታሪክና አስፈላጊነት እንመረምራለን። እንግዲህ ግዕዝ መሆኑ አልተገኘ። አስቡት፣ በአንድ ወቅት በአፍሪካ ቀንድ ከነበሩት ታላላቅ ሥልጣኔዎች አንዱ በሆነው የአክሱም መንግሥት ውስጥ ይሄ ቋንቋ የመንግሥቱ ፋዊ ቋንቋ ነበር። በንጉሡ አዋጅ፣ በንግድ ስምምነት፣ በጸሎት ቤት ውስጥ ሳይቀር የሚሰማ የሕዝቡ ድምፅ ነበር። በእርግጥ ዛሬ በየመንገዱ ግዕዝ ሲወራ አንሰማም። ነገር ግን አሻራው በምናገራቸው ቋንቋዎች፣ በባህላችን፣ በሁሉም ነገር ውስጥ ሕያው ነው። ግን ይህን ጥልቅ ግንኙነት ለመረዳት መጀመሪያ አንድ ምስጢራዊ ኮድ መፍታት አለብን። እሱም የአጻጻፍ ሥርዓቱ ነው። እሺ፣ ዝግጁ ነን? የግዕዝን ኮድ ለመፍታት እንሞክር። ይህን ቋንቋ ልዩ ከሚያደርጉት ነገሮች አንዱ የጽሕፈት ሥርዓቱ ነው። እስቲ እንዴት እንደሚሠራ እንመልከት። የግዕዝ የአጻጻፍ ሥርዓት አቡጊዳ ይባላል። ምን ማለት ነው? በቀላሉ እያንዳንዱ ምልክት አንድ ድምፅ ብቻ ሳይሆን የተነባቢና የአናባቢ ድምፆችን ጥምረት ይዞ አንድ ሙሉ ክፍለ ቃልን ይወክላል ማለት ነው። በጣም የሚገርም ነው። እስቲ ይህንን ሰንጠረዥ መልከት። የግዕዝን ጥበብ በደንብ ያሳየናል። ለምሳሌ ለ የሚለውን ፊደል እንወሰድ። ሉ፣ ሊ፣ ላ ለማለት ሙሉ ለሙሉ አዲስ ፊደል አንፈጥርም። ይልቁንስ በመነሻው ለላይ ትንሽ የለውጥ በማድረግ ብቻ ነው አዳዲስ ድምፆችን የምንፈጥረው። ይህ ሥርዓት ጽሑፍን በጣም የታመቀና ቀልጣፋ ያደርገዋል። የግዕዝ ሥርዓት ምን ያህል ብልሃተኛ እንደሆነ ለመረዳት ከሌሎች ሥርዓቶች ጋር እስቲ እናወዳድረው። አሁን እንደ እንግሊዝኛው አልፋቤት አናባቢና ተነባቢን ለየብቻ አይጽፍም። እንደ አረበኛው አብጃድ ደግሞ አናባቢዎቹን ሙሉ ለሙሉ አይተውም። በቃ ግዕዝ ሁለቱንም በአንድ ምልክት ውስጥ አጣምሮ ይዟቸዋል። ይህ እኮ ልዩ ጥበብ ነው። እሺ፣ የሁሉ ብልሃትና ጥበብ ፔት መጣ። የግዕዝን ሙሉ ታሪክ ለመረዳት በትልቁ የቋንቋ ቤተሰብ ውስጥ የት ቦታ ላይ እንደሚቀመጥ ማየት አለብን። እንግዲህ ግዕዝ የሴማዊ ቋንቋዎች ቤተሰብ አባል ነው። ይህ ቤተሰብ በጣም ግዙፍ ነው። በመካከለኛው ምስራቅና በአፍሪካ ቀንድ ውስጥ ለሺዎች ዓመታት ሲነገሩ የነበሩ ቋንቋዎችን ያጠቃልላል። የዚህም ቤተሰብ አባላት አብዛኞቻችን እናውቃቸዋለን። ለምሳሌ አረበኛ፣ ዕብራይስጥ እንዲሁም ጌታ ኢየሱስ ሲናገር የነበረው አራማይክ ቋንቋ የዚህ ቤተሰብ አካላት ናቸው እና ግዕዝም የዚሁ ታላቅ የቋንቋ ሐረግ አንድ አካል ነው። እንዲያውም የበለጠ በትክክል ለመናገር ግዕዝ የደቡብ ሴማዊ ቅርንጫፍ አባል ነው። ይህ ቅርንጫፍ በተለይ በአፍሪካ ቀንድ ምድር ላይ የራሱን ልዩ መልክና ባህሪ ይዞ ያደገ ነው። እሺ፣ አሁን ወደ መጀመሪያው ጥያቄያችን እንመለስ። ይህ ሁሉ ጥንታዊ ታሪክ ያለው ቋንቋ ዛሬስ ምን ቦታ አለው? ግዕዝ እንዴት እስከ ዛሬ ድረስ ሕያው ሆኖ እንደቀጠለ እስቲ በመጨረሻው ክፍላችን እንይ። ስለዚህ ያንን የመጀመሪያውን ጥያቄ እናስታውስ። መልሱ ይሄ ነው። ግዕዝ የሞተ ቋንቋ አይደለም፣ በፍጹም። ይልቁንስ ቅርጹን እየቀየረና ተጽዕኖውን እያሰፋ ሕይወቱን የቀጠለ ቋንቋ ነው። እንዴት ሕያው ነው ቃልን በሦስት ዋና መንገዶች ማየት እንችላለን። ለኢትዮጵያና ኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች የተቀደሰ የአምልኮ ቋንቋ ነው። ከዛ ደግሞ ዛሬ በሚሊዮኖች ለሚቆጠሩ ሰዎች መግባቢያ የሆኑት እንደ አማርኛና ትግርኛ ያሉ ቋንቋዎች አናት ነው። ከሁሉም በላይ ደግሞ እጅግ ውድ የሆኑ ጥንታዊ መጻሕፍትና ታሪኮች ተጠብቀው እንዲቆዩ አስችሏል። እስቲ ያስቡት፣ በግምት ከ85 ሚሊዮን በላይ የሚሆኑ ሰዎች የሚናገሯቸው ቋንቋዎች በቀጥታ ከግዕዝ የመነጩ ናቸው። ይህ ቁጥር ብቻውን የግዕዝን ሕያውነትና ምን ያህል ግዙፍ ተስኖ እንዳለው ቁልጭ አድርጎ ያሳያል። እናም ግዕዝ ዛሬም የሚናገረው ብዙ ነገር አለው። በጸሎት ውስጥ፣ በታሪክ ውስጥ፣ በባህል ውስጥ እንዲሁም በምናገራቸው ዘመናዊ ቋንቋዎች ውስጥ ድምፁን ከፍ አድርጎ ይናገራል። ስለዚህ የሞተ ቋንቋ አይደለም፣ በልጆቹ ውስጥ ሕያው የሆነ ጥንታዊ ድምፅ ነው።